ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እጅግ በጣም ገንቢ የሆኑ መመገብ ያለባችሁን 12 ጤናማ ፍራፍሬዎችን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። አንዳንድ ፍራፍሬዎች ምን ያክል ህይወትን የሚቀይሩ የጤና ጥቅሞች እንዳላቸው ስታውቁ ትገረሙ ይሆናል። ጤናማ ፍራፍሬዎች እንደ አቮካዶ፣ አናናስና አንዳንድ የቤሪ ፍሬዎች እብጠትን የሚቀንሱና ብዙ በሽታዎችን ለመከላከል የሚረዱ ውህዶችንም ይይዛሉ። ብዙ ፍራፍሬዎች በቫይታሚን ኤ እናም ሲ የተሞሉ ናቸው። ይህም የሰውነትን በሽታ የመከላከል ስርዓትን ለማጠናከርም ይረዳል። ቫይታሚን ኤ ኢንፌክሽንን ለመከላከል ይረዳል፣ እይታን ያሻሽላል እናም ኢንፌክሽኖችንም ይዋጋል። ቫይታሚን ሲ በሽታ የመከላከል አቅምን ይጨምራል እናም ቁስሎች በፍጥነት እንዲድኑም ይረዳል። ታዲያ እጅግ በጣም በንጥረ ነገሮች ከፍተኛ የሆኑ እጅግ በጣም ገንቢ የሆኑ መመገብ ያለባችሁን 12 ፍራፍሬዎችን ልንገራችሁ። አንደኛ ማንጎ ነው። ማንጎ በደም ወሳጅ ቧንቧዎች ውስጥ የኮሌስትሮል ኦክሳይድን በመከላከል የልብ በሽታ ለመከላከል የሚረዳ ቫይታሚን ሲን ይዟል። ቫይታሚን ሲ በተጨማሪም በሰውነት ውስጥ የደም ቧንቧዎችን በማጠናከርና የስትሮክ አደጋንም ይቀንሳል። ማንጎ እንደ ሉቲንና ቤታ ካሮቲን ያሉ ካሮቲኖይዶችንም ይዟል። እነዚህ ካሮቲኖይዶች ጤናማ የአይን እይታን ያበረታታሉ እናም እንደ ጉንፋን ካሉ ኢንፌክሽኖች የመከላከል ስርዓትንም ያጠናክራሉ። ከዚህም በተጨማሪ ማንጎ በውስጡ ከፍተኛ መጠን ያለው የአመጋገብ ፋይበርን በውስጡ የያዘ ሲሆን ይህም ውሃን ከምግብ ውስጥ በመምጠጥ ጤናማ የአንጀት እንቅስቃሴን ለመጠበቅም ይረዳል። ይህም የሆድ ድርቀት ችግር ሳይኖር የምግብ በአግባቡ መፈጨትን ቀላል ያደርገዋል። ሁለተኛ አቮካዶ ነው። አቮካዶ ልትበሏቸው ከምትችሏቸው በጣም ጤናማ ፍራፍሬዎች ውስጥ አንዱ ነው። ጥሩ ጤናማ የስብ ምንጭ እየፈለጋችሁ ከሆነ አቮካዶ ያንን ያቀርብላችኋል። በተጨማሪም ከፍተኛ መጠን ያለው ቫይታሚን ኤንም ይይዛሉ። ይህም ቆዳን ጤናማ ለማድረግም ይረዳል። አቮካዶ አብዛኛውን ጊዜ እንደ ሰላጣ ባሉ ምግቦች ውስጥ እንደ አትክልት ያገለግላል። ነገር ግን ሌሎች የምግብ አዘገጃጀቶች ላይም ጥቅም ላይ ሊውሉም ይችላሉ። አቮካዶ ከ20 በላይ ቪታሚኖች፣ ማዕድኖች፣ አንቲ ኦክሲዳንቶች እናም ፋይቶ ኒውትረንቶችን በውስጡ የያዘ ሲሆን እነዚህም የልብ ህመምናም ካንሰርንም ለመከላከል ይረዳሉ። አቮካዶ በሞኖ አንሳቹሬትድ ፋትም የበለጸጉ ናቸው። ይህም የኮሌስትሮል መጠንን ለመቀነስ ጥሩ የኮሌስትሮል መጠንን ከፍ ለማድረግና ክብደትን ለመቀነስም ይረዳል። በተጨማሪም ብዙ ቪታሚን ኬን ይይዛሉ። ይህም ካልሽየም በተሻለ ሁኔታ እንድትወስዱም ይረዳቸዋል። አቮካዶ የአንጎልን ተግባር ለመደገፍ አስፈላጊ የሆነውን ካሮቲኖይድ ሉቲንን ከያዙት ብርቅዬ ፍራፍሬዎች ውስጥም አንዱ ነው። የአቮካዶ ቆዳ እንደ ግሉታቴን እናም ግሉታሚን ባሉ አንቲ ኦክሲዳንትስ የበለጸገ ሲሆን ይህም ሴሎችን በዲኤንኤ ላይ ከሚጎዱ ወይም ደግሞ ጉዳት ከሚያደርሱ ፍሪ ራዲካሎች ለመጠበቅም ይረዳሉ። ሶስተኛ ብሉ ቤሪ ነው። ብሉ ቤሪ እጅግ በጣም ጥሩ የአንቲ ኦክሲዳንትስ ምንጭ የሆነ ጣፋጭናም ገንቢ የሆነ ሱፐር ምግብ ነው። ይህ አስደናቂ ፍራፍሬ ለብዙ መቶ ዘመናት ለመድኃኒትነት ጥቅም ላይ የዋለው በብዙ ባህላዊ መድኃኒቶች ውስጥ ነው። ዘመናዊ ጥናቶችም እንደሚያሳዩት ብሉቤሪ ብዙ የጤና ጠቀሜታዎችም አሏቸው። ጥናቶችም እንደሚያሳዩት እንደ ካንሰር፣ የልብ ህመምናም የስኳር በሽታ ያሉ በሽታዎችን ለመከላከልም ይረዳል። ብሉቤሪ አንቶሲያኒን በሚባሉ አንቲኦክሲዳንቶችም ተጭኗል። እነዚህም ሰማያዊ ሐምራዊ ቀለሙን የሚሰጡት ናቸው። አንቶሲያኒን የአልትራ ቫዮሌት ብርሃንን በመዝጋት የፀሐይን ጉዳት ይከላከላል። እነዚህ አንቲኦክሲዳንትስ እንደ ኢኮላይ እናም ሳልሞኔላ ባሉ ባክቴሪያዎች ላይ ውጤታማ የሚያደርጋቸው ጸረ ባክቴሪያ ባህሪያትም አሏቸው። ብሉቤሪዎችን በየቀኑ መመገብ ብሉቤሪዎችን አዘውትረው ከማይመገቡት ጋር ሲነጻጸር የደም ግፊትን እንደሚቀንስናም የኤልዲኤል ኮሌስትሮል መጠንን በ10% እንደሚቀንስም ጥናቶችም ያሳያሉ። በተጨማሪም የልብ በሽታን ለመከላከል ሌላው
በቤሪ ውስጥ የሚገኘው ጸረ ንጥረ ነገር አንቲ ኦክሲዳንትስ የሆነውን ኤላጂክ አሲድንም ይይዛሉ። አራተኛ ፖም ወይም ደግሞ አፕል ነው። ፖም ወይም ደግሞ አፕል በዓለም ላይ ካሉት ጤናማ ፍራፍሬዎች ውስጥ አንዱ ሲሆን ለሺህ ዓመታት ለመድኃኒትነትም ለምግብነትም ሲያገለግልም ቆይቷል። ለጤናችን አስፈላጊ የሆኑ ብዙ ንጥረ ነገሮችንም ይዟል። እነዚህ ንጥረ ነገሮች ፋይበር፣ አንቲኦክሲዳንትስ እናም እንደ ቫይታሚን ኤ፣ ቢ ቪታሚኖች፣ ቫይታሚን ሲ እናም ቫይታሚን ኢ ያሉ ቪታሚኖችንም ያካትታሉ። በተጨማሪም የፖታሲየም ይዘቱ የደም ግፊት እናም የሶዲየም መጠን በሰውነት ውስጥ እንዳይጨምርም ይከላከላል። አፕል በመደበኛነት ከተወሰደ በቀን እስከ 10 በመቶ በሰውነት ውስጥ ያለውን መጥፎ የኮሌስትሮል መጠንን እንደሚቀንስም ተረጋግጧል። የአፕል ጭማቂ የካንሰር ህዋሳትን ወደ አዲስ ከመከፋፈላቸው በፊት በመግደል የካንሰርን አደጋ እንደሚቀንስም ተረጋግጧል። በአፕል ወይም ደግሞ በፖም ውስጥ የሚገኙት ፋይቶኬሚካሎች የአስም ምልክቶችን ለመቀነስ የሚያግዙ ጸረ ብግነት ባህሪያት እንዳላቸውም ታይቷል። በተጨማሪም ፖም ወይም ደግሞ አፕል የአለርጂ ምልክቶችን ለመቀነስ የሚረዳ ጸረ ብግነት ባህሪም ያለው ኪውሪሲቲንን ይዟል። ይህ ሱፐር ፍራፍሬ የአንቲ ኦክሲዳንትስ ባህሪ ያለው ይህም የሴሎች ኦክሳይድ መጎዳትን በመከላከል የእርጅና ሂደትንም ይቀንሳል። በአፕል ውስጥ ያለው ቀይ ቀለም አንቶሲያኒን ተብሎ የሚጠራው በእንስሳት ጥናቶች ውስጥ የእጢ እድገትን እንደሚገታም ታይቷል። ቆዳችሁ ጤናማ እንዲሆንናም የሰውነት ክብደትን ለመጠበቅ አፕልን በየቀኑ መብላትም ያስፈልጋል። አምስተኛ ብርቱካን ነው። ብርቱካን የቫይታሚን ሲ እናም እንደ ቤታ ካሮቲን እናም ቫይታሚን ኤ ያሉ የአንቲ ኦክሲዳንትስ ምንጭ ናቸው። ብርቱካንን መመገብ የደም ግፊትን በመቀነስ ለልብ ህመምናም ለስትሮክ ተጋላጭነትንም ይቀንሳል። በተጨማሪም ካንሰርን ለመከላከል እናም በሽታ የመከላከል አቅምንም ይጨምራል። የብርቱካን ልጣጭ የጸረ ባክቴሪያ ባህሪ ያለው ፍላቮኖይድንም ይዟል። እነዚህ ውህዶች በጉበት ውስጥ ኤልዲኤል ወይም ደግሞ መጥፎ የኮሌስትሮል ምርትን እንደሚገቱም ታይቷል። ይህም በደም ስሮች ውስጥ የስብ ክምችቶችን እንዳይከማች ይረዳል። ይህም የደም ቧንቧዎችን ወደ ማጠናከሪያነት ሊያመራም ይችላል። ብርቱካን ለምግብ መፈጨት ጥሩ ነው፣ ምክንያቱም የፔክቲን ፋይበርን በውስጡ ይዟል። ፔክቲን ምግብ በፍጥነት በምግብ መፍጫ ስርዓታችን ውስጥ እንዲዘዋወር በማድረግ ጤናማ የአንጀት እንቅስቃሴንም ያበረታታል። ብርቱካን ከፍተኛ መጠን ያለው ፖታሲየምን ይይዛል። ይህም በሰውነት ሴሎች ውስጥ ያለውን የፈሳሽ ሚዛንን በመቆጣጠር የደም ግፊትን በተለመደው ገደብ ውስጥ ለማቆየትም ይረዳል። ስድስተኛ ሙዝ ነው። ሙዝ በፖታሲየም፣ በፋይበር፣ በማግኒዚየም፣ በብረት ወይም ደግሞ በአይረንና ቫይታሚን ቢ6፣ ቫይታሚን ሲ እናም በቫይታሚን ኢም የበለጸገ ነው። ቫይታሚን ቢ6 ከፍተኛ መጠን ያለው የጭንቀት መጠንናም ኮሌስትሮልን ለመቀነስም ይረዳል። ሙዝ ፖታሲየም ስላለው ለልባችን በጣም ጠቃሚ ነው። የደም ግፊትን ለመቀነስ ይረዳል። ፖታሲየም ጤናማ አጥንትን፣ ጡንቻዎችንናም ነርቮችንም ለመጠበቅም በጣም ጥሩ ነው። ይህ ፍሬ ከኮሌስትሮል እናም ከሶዲየም የጸዳ እናም በትንሽ መጠን ትንሽ የሆነ ስብን ይይዛል። ሙዝ ምንም አይነት ፕሮቲን አልያዘም፣ ነገር ግን አንዳንድ ካርቦሃይድሬትስ እናም የተፈጥሮ ስኳርን ይይዛል። ሰባተኛ አናናስ ነው። አናናስ ፕሮቲንን ለመስበር እናም ለምግብ መፈጨት የሚረዳ ኢንዛይም ብሮሜሊንን ይይዛል። በውስጡም ፕሮቲን እናም የስብ ሞለኪውሎችን ወደ ትናንሽ ቁርጥራጮች ለመከፋፈል የሚረዳ ፕሮቲኤዝ የተባለ ኢንዛይምንም ይዟል። ይህ ብሮሜሊን ውጤታማ ጸረ ብግነትናም ጸረ ህመም ወኪልም ያደርገዋል። ብሮሜሊን በተጨማሪም የሳይነስ መጨናነቅን፣ የጉሮሮ መቁሰልናም እንደ ብሮንካይተስ ወይም ደግሞ የሳምባ ምች ያሉ የመተንፈሻ አካላትን በሽታዎችም ለማስታገስም ይረዳል። ብሮሜሊን በአርትራይተስ ወይም ደግሞ በሌሎች የህመም ማስታገሻ ሁኔታዎች ምክንያት የሚከሰተውን ህመምን ለማስታገስም ይረዳል። አናናስ በቫይታሚን ሲ የበለጸገ ሲሆን ይህም የነጭ ደም ሴሎችን ምርት በማሳደግ በሽታ የመከላከል አቅምንም ያጠናክራል። ይህ እንደ ጉንፋን ያሉ ኢንፌክሽኖችን ለመከላከልም ይረዳል። ቫይታሚን ሲ እንደ ማሳል ወይም ደግሞ ማስነጠስ ካሉ ጉንፋን ጋር ተያይዘው የሚመጡ የህመም ምልክቶችን ክብደትም ለመቀነስ ይረዳል። እነዚህ ፈሳሾች ከደረታችሁ ክፍል ውስጥ ወደ ጉሮሮ ውስጥ እንዲገቡ የሚያደርጉትን የንፋጭ ፈሳሾችንም ለማጥበብ ይረዳል ማለት ነው። አናናስ በጣም ጠቃሚ ነው። ስምንተኛ እንጆሪ ነው። እንጆሪ በዓለም ላይ ካሉ ጤናማ ፍራፍሬዎች ውስጥ አንዱ ነው። እንዲሁም ጤናማ ሆነው እንዲቆዩ የሚያግዙ ብዙ የጤና ጥቅሞችም አሏቸው። እንጆሪ
ካንሰርን፣ የስኳር በሽታን፣ የልብ ህመምንና ሌሎችንም ለመከላከልም በጣም ውጤታማ መሆኑን ተረጋግጧል። በተጨማሪም ፍሪ ራዲካልን ለመዋጋት የሚያግዙ አንቲ ኦክሲዳንቶችንም ይዘዋል። በሰውነታችን ውስጥ ያለውን እብጠትንም ይቀንሳሉ። ይህም አስፈላጊ ነው፣ ምክንያቱም እብጠት ከካንሰር እስከ የልብ ህመም ድረስ ለብዙ በሽታዎችም ሚና ይጫወታል ተብሎ ስለሚታመን ነው። እንጆሪ በተጨማሪም የኮሌስትሮል መጠንን ለመቀነስ እናም የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታዎችን ለመከላከል የሚረዳ በጥናት የተረጋገጠ ኤላጂክ አሲድንም ይዟል። 9ኛ ቼሪስ ነው። ቼሪስ ልትበሉት ከምትችሉት ምርጥ ፍራፍሬዎች መካከል ናቸው። በሽታንናም እርጅናን ለመዋጋት የሚረዱ ከፍተኛ መጠን ያለው ቫይታሚን ሲ እናም አንቲኦክሲዳንቶችም አሏቸው። ቼሪስ የእንቅልፍ ሁኔታን ለመቆጣጠር የሚረዳ ከፍተኛ መጠን ያለው ሜላቶኒንም አሏቸው። በተጨማሪም እነዚህ ፍራፍሬዎች የአርትራይተስ ህመምን ለመከላከል የሚረዳ ኬሚካል የሆነውን ሳሊሲሊክ አሲድንም ይይዛሉ። 10ኛ ሎሚ ነው። ሎሚ በቫይታሚን ሲ፣ በፋይበር፣ በፖታሲየም እናም በአንቲ ኦክሲዳንትስ የበለጸገ ፍሬ ነው። በአንጀትናም በጉበት በኩል ጎጂ የሆኑ መርዛማ ንጥረ ነገሮችን በማስወገድ ሰውነትን ለማጽዳት የሚረዳውን ፔክቲንን ይይዛሉ። በተጨማሪም ፔክቲን በደም ውስጥ ያለው የኮሌስትሮል መጠን እንዲቀንስም ይረዳል። ይህም በከፍተኛ ኮሌስትሮል ወይም ደግሞ በልብ ህመም ለሚሰቃዩ ሰዎች ምርጥ የምግብ ምርጫ ነው። በጣም ከሚታወቁት የሎሚ ጥቅሞች ውስጥ አንዱ የቫይታሚን ሲ ይዘቱ ነው። አንድ ሎሚ በየቀኑ ከሚመከረው የዚህ ኃይለኛ አንቲ ኦክሲዳንትስ መጠን 50% ያክሉን ይይዛል። 11ኛ ኦሊቭስ ነው። ኦሊቭስ በሰውነት ውስጥ የኮሌስትሮል መጠንን ለመቀነስ የሚረዱ ሞኖ አንሳቹሬትድ ፋትም አላቸው። በኦሊቭስ ውስጥ የሚገኘው ስብ የኤልዲኤል ወይም ደግሞ መጥፎ የኮሌስትሮል መጠንን በመቀነስ ኤችዲኤል ወይም ጥሩ የኮሌስትሮል መጠንን እንደሚጨምርም ይታወቃል። ኦሊቭስ በውስጡ ፋይቶ ኬሚካልን ይይዛል። እነዚህ ኬሚካሎች የካንሰር ህዋሳትን የሚጎዱ እናም የካንሰር እጢዎች እንዲፈጠሩ የሚያደርጉ ፍሪ ራዲካልን በማጥፋት ካንሰርን የሚከላከሉ ውህዶችም ናቸው። 12ኛ ሐብሐብ ነው። ሐብሐብ የአመጋገብ ዋጋው በጣም ከፍተኛ ነው። ይህም ክብደታቸውን ለመቀነስ ወይም ደግሞ አሁን ያላቸውን ክብደት ለመጠበቅ ለሚፈልጉ ሰዎች ጥሩ ምርጫ ያደርገዋል። ሐብሐብ በቫይታሚን ሲ፣ በፖታሲየም እናም በአንቲ ኦክሲዳንትስም የበለጸግ ነው። በተጨማሪም የሊኮፔን ጥሩ ምንጭ ናቸው። ሊኮፔን ለልብ ህመም፣ ለካንሰር እናም ለሌሎች በሽታዎች ተጋላጭነት መቀነስን ጨምሮ ከብዙ የጤና ጠቀሜታዎች ጋርም ተያይዟል። ሐብሐብ እንዲሁም ጥሩ የአመጋገብ ፋይበር ምንጭም ነው። የሆድ ድርቀትን፣ የአንጀት ጋዝን እናም ተቅማጥን በመከላከል የምግብ መፈጨት ስርዓታችን ጤናማ እንዲሆንም ይረዳል። ሐብሐብ እንደ ማግኒዥየም፣ ፖታሲየም እናም ካልሽየም ያሉ እጅግ በጣም ጥሩ የማዕድናት ምንጭ ሲሆን ጠንካራ አጥንትን ለመገንባት እናም በኋላ ላይ ኦስቲዮፖሮሲስንም ሊከላከላል ማለት ነው። ስለዚህ በአጠቃላይ በአትክልትና ፍራፍሬ የበለጸገ ምግብን መመገብ ለጤናችን እጅግ በጣም ድንቅ ነገርን ይፈጥራል። እነዚህ ጥቂት ምሳሌዎች ናቸው፣ ነገር ግን እንደ መድኃኒት በእጥፍ የሚጨምሩ ብዙ ተጨማሪ ፍራፍሬዎችም አሉ ማለት ነው። አመጋገብ ሜዲሲን ወይም ደግሞ መድኃኒት ነው። ይህንን መገንዘብ አለባችሁ። ጤናማ አመጋገብን የምትመገቡ ከሆነ ከመድኃኒት በላይ ልዩ ጥቅምን ይሰራል ማለት ነው። ስለዚህ በአንቲ ኦክሲዳንትስ እና በአንቲ ኢንፍላማቶሪ ከፍተኛ የሆኑ ጤናማ ምግቦችን እናም ፍራፍሬዎችን ምንጊዜም ቢሆን በአመጋገባችሁ ውስጥ ማካተት ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። በጣም ገንቢ የሆኑ 12 ጤናማ ፍራፍሬዎችን በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ ማስፈር ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።